የእግዚአብሔርን ደጆች ተሳልመን ጧት ሄደን ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ ብለን ተሳልመን የእግዚአብሔርን ደጆች ተሳልመን ጧት የጠንቋይ ነገር ብንስም የአበሾች አምላክ እማኝ ነው አንፈርስም አንታደስም ሁለቱንም መሳለ አድርገን ለመሄድ የሚከለክለን መስመር የለም ማለት ነው ጧት የእግዚአብሔርን ደጆች ተሳልመን ጧት ሄደን ከሰዓት ደግሞ አባብዬ ለማለት ለመንበርከክ ምንም አይከለክለንም ማለት ነው ጧት ቤተ እግዚአብሔር ሄደን ከሰዓት ቤተ ጣዖት ለመሄድ የሚከለክለን ነገር ድንበር የለንም ማለት ነው ክርስትናችን 2000 ዓመት የቆየው ክርስትናችን በቤተ እግዚአብሔርና በቤተ ጣዖት መካከል እንኳን ያለው ልዩነት እንኳን አልገለጠልንም ማለት ነው የአበሾች አምላክ ማይ ነው አንፈርስም አንታደስም ማለት ነው የእግዚአብሔርን ደጆች ተሳልመን የጠንቋይ ነገር ብንስም የአበሾች አምላክ ማይ ነው አንፈርስም አንታደስም እንደምን አላችሁ እና እንደምን ከረማችሁ አምላክ ተመልካቾቻችንና አድማጮቻችን የአምላካችን እግዚአብሔር ስም የተመሰገነ ይሁን እንግዲህ ነገረ ተሐድሶ የሚለውን ሐሳብ ላለፉት 4 እና 5 ሳምንታት አካባቢ የተነጋገርን ቆይተናል ዛሬም እንግዲህ በዛ ጉዳይ ላይ ነው አሁን የምንጫወተው የምንነጋገረው ተሐድሶ ምንድነው ባህሪው ምንድነው ሐሳቡ ምንድነው ዓላማው ምንድነው ግቡ ምንድነው መጽሐፍ ቅዱሳዊ አንድምታው ራሱ ምንድነው ከመጽሐፍ ቅዱሳችን ላይ ከብሉይ ኪዳን ከአዲስ ኪዳን ከታሪካችን በጠቅላላው መጽሐፍ ቅዱሳዊ ከሆነው መነሻ ተነስተን የተሐድሶን ባህሪና መነሻ ከሆነ የዘመን ክፋይ ላይ ተነስተን ከሆነ እኛ ከደረስንበት የዘመን አድራሻ ላይ ተነስተን ሳይሆን በጠቅላላው የተሐድሶ ሐሳብና ዓላማ እግዚአብሔር አምላክ ከፍጥረት ጀምሮ ይሄ አሁን የምናየው ግዘፍ ዓለም ከመምጣቱ አስቀድሞ ሁሉ ጀምሮ በመድራችን ላይ የገለጠውና በመድራችን ላይ ያመጣው ታላቅ እንቅስቃሴ እንደሆነ በእግዚአብሔር ልብ ውስጥ ያለ ሐሳብ እንደሆነ በብዙ ማስረጃዎች ባለፉት ሳምንታት እየተነጋገረን ቆይተናል እንግዲህ አሁንም እንዳለመታደል ሆኖ በተለይ እንደ ኢትዮጵያዊ እንደኛ ባለ በጣም ኮሌክቲቭ በሆነ ማህበረሰብ መካከል አብሮ በመኖር ብዙ ባህል አብሮ የመኖር ባህል አብሮ የመብላት አብሮ የመጠጣት ይሄ ማህበረሰባዊ እሴቱ በጣም ጥልቅና ዲፕ በሆነ ማህበረሰብ መካከል እንደዚህ አይነት መንፈሳዊና ሃይማኖታዊ ለውጦችን ለመቀበል ትንሽ አስቸጋሪ እንደሆነ ከታሪካችን ውስጥ እንረዳለን ይልቁንም ለረጅም ዘመን ትክክል ነው ተብሎ የተነገረን ነገር ለረጅም ዘመን እውነት ነው ተብሎ የተነገረን ነገር ለረጅም ዘመን ይሄ ነገር በቃ ጤናማ ነው እውነት ነው ትክክል ነው ተብሎ በመንፈሳዊ ስምና በመንፈሳዊ ካባ የተነገረን ነገር በቀላሉ ነገሩ እንዲህ ነው ብሎ ለማስረዳት ከቃለ እግዚአብሔር አንፃር ነገሩን ለማስረዳት አዳጋች እንደሆነ በጣም የተገለጠ ነው ምክንያቱም የማህበረሰባችን የንባብ ባህሉ የማህበረሰባችን የመጠየቅ ባህሉ የማህበረሰባችን ለውጥን የማስተናገድ የመቀበል ባህሉ ውስንነት ስላለበት እርግጥ ነው ለውጥን የትኛው ማህበረሰብ የረጅም ዘመን ጉዳይንና ሐሳብን እንዲሁ በቀላሉ ያለ መቀበል ሰዋዊ ባህሪዎች እንዳሉ ጠፍቶኛ አይደለም ነገር ግን እንደኛ ባለ ደሞ እንደ ኢትዮጵያዊ ባለ በጣም እርስ በርስ ማለት ኮሌክቲቭ የሆነ በጣም ኮሚዩናል የሆነ ማህበረሰብ ውስጥ ግን ስንመጣ በተለይ ለውጥን በጠቅላላ አዲስ ነገር ለመቀበል አዳጋች ነው የመጣን አዲስ ለውጥ ለመቀበል አስቸጋሪ ነው የታወቀ ነው ነገር ግን መንፈሳዊ ጉዳይ ደሞ ሲሆን ይሄ ከእግዚአብሔር ሐሳብ ጋር የተገናኙ ጉዳዮችም ስለሆኑ በቀላሉ ጉዳዩን ተረድቶና ተቀብሎ ለመሄድ በጣም አስቸጋሪ ነው እና ለውጡን ከመቀበል ይልቅስ ለውጡን አሜን ብሎ አክሰፕት አድርጎ ከመሄድ ይልቅስ አንዳንዶች ለለውጡ የተለያዩ ምክንያቶችን ላይ ይሰጣሉ እና አንዳንዱ በጣም ይገርመኛል ለምሳሌ እኛ በቀደም የጠቀስኳቸው አባት ማርያም ቤዛዊተ ኩሉ አትባልም ቤዛዊተ ኩሉ ዓለም አትባልም የዓለም ቤዛ ኢየሱስ ነው ብለው በተናገሩበት ትምህርት ላይ ከተሰጡት ሐሳቦች አንዱ በጣም ይገርመኝ እንግዲህ ይሄ መንፈሳዊ ጉዳይ ነው ሃይማኖታዊ ጉዳይ ነው ስነ መለኮታዊ ጉዳይ ነው ከዚህ ጋር ምንም ተዛምዶ የሌለውን አመክንዮ ያቀረበ አንድ ሰው አገጠመኝና በጣም ተገረምኩኝ ለውጡን ለውጡ በተነገረበት መንገድ ለውጡ በተነገረበት መንፈስ ለውጡ በተነገረበት አውድና አግባብ ነገሩን ተረድቶ እንደ እግዚአብሔር ቃል ነገሩን መመለስ ተገቢ ሆኖ ሳለ እንደ እግዚአብሔር ቃል ነገሩን መመለስና በዛ አውድ መተንተን ተገቢ ሆኖ ሳለ እኚህ ሰው ግን ነገሩን ያያያዙት ከምንድነው ከወቅት ጋር ነው ከሲዝን ጋር አገናኝተው ተንታሪ ሲያቀርቡ ታዘብኩኝና እኛ አባት የተናገሩበት ወቅት ግንቦት አካባቢ ነበር እና ነገሩ በጣም በርግጥ ቀደም ያለ ነው ትምርቱ ተስተው ቀደም ያለ ነው ግን ጉዳዩ ቫይራል የወጣበት ጉዳዩ በአደባባይ የወጣበት ግን ግንቦት ወቅት አካባቢ ስለነበረ በአገራችን ደግሞ እንደምናቀው የግንቦት ወቅት ብዙ
በተለይ ይሄ ማህበረ ፖለቲካዊ ለውጦች የተከናወኑበት ወቅት ነበር የግንቦት ወቅት እኛ ብዙ ይሄንን ሐሳብ እሳቸው ያውቃሉና ማህበረ ፖለቲካዊ ለውጦች የተከናወኑበት ወቅት ነው የግንቦት ወቅት እና አንዳንድ በአገራችን ታሪክ ላይ ጤናማ የሆኑም ጤናማም ያልሆኑ ክስተቶች የተከናወኑበት ወቅት ነው የግንቦት ወቅት እና ለምሳሌ አንዳንዱን ነገር ለማንሳት ያክል የቀደመው የፊውዳሉን መንግስት ጥለው ስልጣን ላይ የወጡት መንግስቱ ኃይለማርያም የተወለዱት ግንቦት ላይ ነው በነገራችን ላይ የተወለዱት ብቻ አይደለም አገር ጥለው የወጡትም ግንቦት ላይ ነው እና የእሳቸውን ጥለው የወጡት ደግሞ የኢህአዴግ መሪው አቶ መለስ ዜናዊም የተወለዱት ግንቦት ላይ ነው መንግስትንም ስልጣን የተቆጣጠሩት ደግሞ ግንቦት ላይ ነው ወደ ኋላ ስንመጣ አፄ ኃይለ ሥላሴ ላይ ስንመጣ የአፄ ኃይለ ሥላሴ በጣም ተወዳጁ ልጃቸው ራሱ በመኪና አደጋ የሞተውም ግንቦት ላይ ነው እና ብዙ የቅንጅት ምናምን አካባቢ ደግሞ እንደምናውቀው ደግሞ 97 አካባቢ ደግሞ የቅንጅትና እንደዚህ የፖለቲካ እንቅስቃሴ ነበር የዛን ሰዓት ላይም ብዙ ቀውስና ብዙ ሰዎችም የሞቱበትም ደግሞ ግንቦት ላይ ነው እና ግንቦት ወር ብዙ ፖለቲካዊ ማህበረ ፖለቲካዊ ድርጊቶች የተከናወኑበት ነውና ይታወቃል ይሄ በአገራችንና እንደውም ይጸልያሉና ግንቦት ወደ መንፈሳዊ ደግሞ ስናመጣው ደግሞ የግንቦት ወር ደግሞ ይሄ ብዙ መናፈስታዊ አሰራሮች ደግሞ እንደገና ለአዲሱ ዓመት ራሳቸውን ሪኒው የሚያደርጉበት ሰዎች ይሄዱ ከመንፈሳዊ ዓለም ጋር የሚገናኙበት የግብር እድሳቱላ ምናምን የሚያደርጉበት ሲዝን ነው የግንቦት ወር እና በጣም አደገኛ ወር ነው የግንቦት ወር በአገራችን እሱ ብቻ አይደለም የአየሩ ሁኔታ ራሱ በጣም አስቸጋሪ ነው የግንቦት ወር በእኛ ሀገር እና ነፋሻማ ነው በጣም ነፋሻማ ነው በጣም ሞቃታማ ወቅት ነው በጣም ኃይለኛ ንፋስ የሚበዛበት ወር ነው የግንቦት ወር እና ከዚህ ድርጊት በመነሳት አሁን እየቀረ መጣ እንጂ በዚህ በመሐከለኛው የአገራችን ክፍል በግንቦት ወር ላይ ጋብቻው ላይ አይፈጽምም ምክንያቱም ከወሩ ጋር አሶሺየት ተደርጎ ገደቢስ ወር ነው የመባሉላ ነገሮች አሉ እና በምድራችን ላይ ከተፈጠሩ መጥፎ አጋጣሚዎች ጋር በመቀየጥ የግንቦትን ወር በአሉታዊ የመፈረጅ አስተሳሰብ አለ እና በርግጥ አሁን ግንቦት ላይም ሰዎች ጋብቻ ይፈጸማሉ ግን በቀደመው ዘመን ላይ ግን ግንቦት ላይ ጋብቻ አይፈጸምና የሆኑ ሰዎች ጋብቻቸው አደጋ ውስጥ ይገባና ፍቺ ሲመጣ ራሱ ምንድነው ይባለው መቼ የተጋቡት ሁላ የሚባል ጥያቄዎችና ነበሩ ግንቦት ላይ ተጋብተዋል ለነዚህ ሰዎች ሁላ ይባል ነበርና የግንቦት ወር በአብዛኛው እንደዚህ ባሉ አሉታዊ አጋጣሚዎች ጋራ የተሰናሰለ ስለሆነ ሰዎች የግንቦትን ወር ይፈሩታል በጣም ያስፈራቸዋል ደስ አይላቸውም የአየሩ ሁኔታ የነበሩ ፖለቲካዊ ክስተቶች ምናምን እነዚህ ሁሉ ተደማምረው የግንቦትን ወር ሰዎች በቀላሉ ሊቀበሉት አይፈልጉም እና አንድ አባባል ሁላ አለ አንድ እንደ ስንኝ ነገር ሁላ አለ አንድ ታዋቂ ኢትዮጵያዊ ገጣሚ የጻፉት ስንኝ ነው ምን ብለው አሉ አንድ ምግብ በልተው ታመሙኝ ሰው የምግብ አይነት ነገር በልተው እንደዚህ ብቻ የሆነ ችግር ገጠማቸውና ምን አሉ በቀረብኝ ኖሮ ለምን በላውት አሁን ተመልከቱ በቀረብኝ ኖሮ ለምን በላውት አያበቅለው የለ ሰኔና ግንቦት የግንቦቱ ባሰ አረም በስቶበት ብለው ተናገሩኝ ሰው አሁን ይሄን ነገር ያመጣሁት እኔ ስለ ግንቦትና ግንቦትን በተመለከተ ትንታኔ ለመስጠት አይደለም ግን እኚህ ሰው ማርያም ቤዛዊተ ኩሉ ዓለም አትባልም የዓለም ቤዛ ኢየሱስ ነው ያሉትን ትምህርት እኚህ ሰው ከመጽሐፍ ቅዱስ አውጥተው መተንተን ሲያቀታቸው ለዚህ መልስ መስጠት ሲያቀታቸው አይ የግንቦት ወር ስለሆነ ነው ይሄን ነገር የተናገሩት የግንቦት ወር ድሮም እኛ አይመቸንም የግንቦት ወር ድሮም ለኛ የተመቸ ሲዝን አይደለም የተመቸ ወር አይደለም እና ብለው እንደዚህ አይነት ትንታኔ ሁሉ ሰጥተዋልና አሁን ይሄ ምን ያሳየናል መሰላችሁ ለውጡን ቀጥታ ለውጡን ከመጋፈጥና ለውጡን ሬዚስት ከማድረግ ይልቅ ዙሪያ ገብ በሆኑ ምክንያቶች አመክንዮዎች የቀረበውን ለውጥ የማዳፈንና ከአጀንዳ ውጪ ጉዳዩን ሰዎች እንዲያዩት ለማድረግ ማለት ነው ጉዳዩ መንፈሳዊ ነው ጉዳዩ ሃይማኖታዊ ነው ጉዳዩ መጽሐፍ ቅዱሳዊ ነው ሌላ ሐሳብ የለውም ግንቦት ላይም ቢነገር መስከረም ላይ ቢነገር ሐምሌም ላይ ቢነገር ለውጥ የለውም ይልቁንም ሰዎች አይ በቃ እኚህ ሰው በእኚህ ሰው በኩል ይሄ ወሩ አደገኛ ወር ስለሆነ በእኚህ ሰው በኩል የመጣው ንግግር የግንቦት ወርን ታኮ የመጣ ንግግር ነው ብለው ከአጠቃላይ ከአሉታዊ ክስተቶች ጋራ አሶሺየት ተደርጎ ዋናው አንኳር መልእክት እንዲሳት የማድረግ
አደገኛ አካሄድ ነው ያካሄድ በጣም ያሳዝናል ለውጥን ለመቀበል ለውጥን ለመጋፈጥ ለውጥን አሜን ብሎ ለመቀበል ግን ዛሬም ዝግጁነታችን በጣም ችግር ውስጥ እንደሆነ አንድ ነገሮችን ታዘባለሁ አያለሁ እና ይሄንን ለምን እንደዚህ እንደሆነ ለምን እንደዚህ ያን ነገር ውስጥ እንደገባን ቅድም ካልኳችሁ ማህበራዊ ስሪታችን ጋራም ማህበራዊ ሴቶቻችን ጋራ አብራን ከመጣንበት ነገር ጋራም ከባህላችንም ጋራ ከኮሌክቲቭ ከመሆናችንም ጋራ ወቅቶችን በአሉታዊ ነገር ከማዛመራችን ጋራም በጣም ነገሩ የተያያዘ እንደሆነ ያለው እና ይሄ ግንቦት ወር ስለሆነ ነው ይሄ ነገር የመጣውና ግድ የለም ይሄ ወር ሲያልፍ ነገሩ ይቀዘቅዛል ነው ሐሳባቸው ሰኔ ላይ ሐምሌ ላይ ሲመጣ በቃ ይሄ ነገር ይቀዘቅዛልና ግንቦት ወር አደገኛ ወር ነው ለቤተክርስቲያናችንም ለአገራችንም በጣም ከባድ ወር ነው አደገኛ ወር ነው ይሄ ወር ስለሆነ ነው እኚህ ሰውዬ እንደዚህ ያሉትና ግድ የለም ይሄ ወር ሲያልፍ ነገሩ ያልፋል የሚል ከወቅቱ ጋር አዛምደው ጥያቄውን አሶሺየት የማድረግ መልሶችን ሲመልሱ አይቼ በጣም ታዘብኩኝ በጣም ገረመኝ ጥያቄው መንፈሳዊ ሆኖ ሲያበቃ ጥያቄው መጽሐፍ ቅዱሳዊና ስነ መለኮታዊ ሆኖ ሲያበቃ ልንመልስ የሚገባው ከዛው አውድ አንፃር ብቻ እንደሆነ ማየቱና ማሳየቱ ተገቢ ነው ብዬ አስባለሁ ይሄ የእግዚአብሔርን ቃል መሰረት ያደረገ ታድሶ ለውጡ ታድሶዊ ጥያቄው ታድሶዊ ለውጡ የእግዚአብሔርን ቃል መሰረት ያደረገ መነሻውም መድረሻውም የእግዚአብሔር ቃል እንደሆነ ቅድም ባለፉትም ክፍሎች ላይ ተነጋግረናል መሳሪያው የእግዚአብሔር ቃል ነው ቅድም ታድሶ ተቆጪ ነው ታድሶ ተመላሽ ነው ታድሶ በእግዚአብሔር ቃል ላይ የቆሙትን ትምህርቶችን ስርዓቶችን ወጎችን ሁሉ የምናራገፍበት መንገድ ነው ብለን ስንል ይሄንን የምናረጋው ሰይፍ ታጥቀን ምድራዊ ጦር መሳሪያ ታጥቀን ሌሎችም ይሄን ነገር ለማድረግ መሳሪያዎችን ይዘንና ታጥቀን አመጾችን በማድረግ ሳይሆን ለውጡን የምናስፈጽምበት ለውጡ የሚሄድበት ለውጡ የሚመራበት እግዚአብሔር ቃል እንደሆነ ለማሳየት ያስፈልጋል ብዬ ነው ይሄ እግዚአብሔር ቃል ይፈትሻል ይሄ እግዚአብሔር ቃል ይሞርዳል ይሄ እግዚአብሔር ቃል ያስተካክላል ይሄ እግዚአብሔር ቃል ለምምዶችን ትውፊቶችን ስርዓቶችን ወጎችን ሁሉ መልክ ያስይዛል ማለት ነው ስለዚህ ወደ እግዚአብሔር ቃል እንመለስ ብለን ስንል ምንም አይነት ምድራዊ ፕሮሲጀር ምድራዊ አካሄድ ምድራዊ አሰራር እንኳን መሄድ እንኳን ባይገባን በራሱ ቃሉ ሞረድ ስለሆነ በራሱ ቃሉ ሰይፍ ስለሆነ በራሱ ቃሉ መዶሻ ስለሆነ በራሱ ቃሉ ሰይፍ ስለሆነ በራሱ ቃሉ ዳኛ ስለሆነ እውነትን ያጸደቀ ውሸትን ያራከሰ እውነትን ያስኬደ ውሸትን እየጣለ የሚቀጥል አሰራር ነው ማለት ነው ስለዚህ የተሐድሶ አልፋና ኦሜጋ የጥያቄው አልፋና ኦሜጋ በእግዚአብሔር ቃል ላይ በተመሰረተ እውነትና ስርዓት በእግዚአብሔር ቃል ላይ በተሰፋ ትምህርትና ትውፊት ብቻ ሊቀጥል ይገባል የሚል እንደሆነ ማየት በጣም ያስፈልጋል እኔ አንዱ በጣም ይገርመኛል የቀደሙት አባቶቻችን የቀደሙት በጥቂት ከኛ በ1960ዎቹ አካባቢ እንደውም ከ1960 እስከ 1981 እስከ 82 አካባቢ ድረስ ራሱ የነበሩ አባቶች ይሄንን ተሐድሶና ለውጥን እንኳን በተመለከተ በጣም የተሻለ ዝንባሌ አላቸው ብዬ አስባለሁ ለውጥ አስፈላጊ እንደሆነ አሁን በተመጣበት መንገድ እስከ ዛሬ በተከደበት መንገድ የሚቀጥሉትን ዘመኖች መሄድ እንደማይቻል የተረዱ መስሎ ይሰማኛል ለዚህም የወሰዷቸው እርምጃዎች አሉ ለምሳሌ ከ1962 አካባቢ እስከ 1982 አካባቢ ድረስ ራሱ ዜና ቤተክርስቲያን የሚባል አንድ መጽሔት አለ የቤተክርስቲያኒቷ የምታተም መጽሔት አለና ይሄ ዜና ቤተክርስቲያን በሚባለው በቤተክርስቲያኒቱ መጽሔት ላይ ሁለት አምዶች ነበሩ አንደኛው አምድ ምንድነው የሚለው የተሐድሶ አምድ ለውይይትና የተሐድሶ አምድ ለውይይትና ለትምህርት የሚባሉ ርዕሶች ነበሩት እንግዲህ ይሄ ኦፊሻሊ በቤተክርስቲያኒቱ ደረጃ የሚታተም ቤተክርስቲያኒቱ የምታሳተመው በራሷ ኤዲቶሪያል የታተመ የሚወጣ መጽሔት ነው ዜና ቤተክርስቲያን ይባል መጽሔት እና እዛ መጽሔት ላይ አምድ ሁላ ነበረው በየጊዜው መጽሔቱ በሚወጣበት ወቅት ሁላ ላይ አምድ ሁላ ነበረው የተሐድሶ አምድ ለውይይትና የተሐድሶ አምድ ለውይይትና ለትምህርት የሚልና ተሐድሶን በመጽሔት አምድ ደረጃ እንኳን ጭምር ሳይቀር ወደ ሰው ለማስገባት ወደ አውደ ምሕረት ለማስገባት በለውጡ መንፈስ የእግዚአብሔር ቃል እንደገና ስፍራውን እንዲቆጣጠር መሻት የነበራቸው አባቶች እንደነበሩ ፍንጮችን አይተናል ስለዚህ የተሐድሶ አምድ ለውይይት በሚለው ሐሳብ ላይ ተሐድሶን በተመለከተ ለውጥን በተመለከተ በተመጣበት መንገድ ሊቀጥል እንደማይችል የሚመጣውን ትውልድ የሚመጣውን ዘመን በእግዚአብሔር ቃልነት መዋጀት እንደሚያስፈልግ
ስሜት የነበራቸው ዝንባል ነበራቸው ዘመኑን ቀድሞ የተረዱ አንዳንድ አባቶች እንደነበሩ በዚህ በታሪካችን ውስጥ እንኳን አግኝተናል እና ዛሬ ከየት መጥቶ ነው ተሐድሶን እንደ ጭራቅ ተሐድሶን እንደ አጥፊ ተሐድሶን በዓል በራሽ ሃይማኖትን አፍራሽ ድንበርን ቆራሽ የአውሮፓን በዓል አምጪ ምናምን ብለን የተለያየ ስም ሰተን በኔጌቲቭ ኢነርጂ ተፈርጆ ጭራሽ ተሐድሶ የሚባለው ሐሳብ በሰው ልብ እንዳይገባ ለማድረግ የመጣው ስሜትና ዝንባሌ ከየት እንደመጣ አንዳንዴ እኔም ራሴ በጣም ይገርመኛል በጣም ይደንቀኛል ስለዚህ ተሐድሶአችን ለውጣችን ዘመኑን ማወቃችን ዘመኑን መዋጀታችን የእግዚአብሔርን ቃል እንደገና ለማምጣት ቤተክርስቲያን የሳተችባቸውን የወደቀችባቸውን ሚስ ያረጋችባቸውን መንፈሳዊ እድሎች ታሪኳን ለማስቀጠል የወንጌል ታሪኳን ለማስቀጠል ታላቅ ብሔራዊ ታሪኳን ለማስቀጠል የነበራትን አሻራ ደማቅ የወንጌል አሻራ ለማስቀጠል እግዚአብሔር ያመጣላት ታላቅ እድል እንደሆነ በመገንዘብና በመረዳት ለምድር ፈውስ ሆና ተገለጥ ዘንድ ለአገራችን መፍትሄ ሆና ተገለጥ ዘንድ ፍቱን መድኃኒት ሆኖ እግዚአብሔር አምላክ ለቤተ ክርስቲያኒቱ ያመጣው ታላቅ እድል የተሐድሶ እድል ነው ለምንድነው ይሄንን የምንናገረው አሁንስ ለምንድነው ይሄንን የምናወራው ይሄን ደጋግመን የምናነሳው ለምንድነው ብለን ብንል የመጣንበት የረጅም ዘመን ክርስትናችን እንግዲህ ክርስትና ብለን የምንለው ከቃሉ የተፋታ ክርስትናችን ማለት ነው ከቃሉ የተለያየ ክርስትናችን ማለት ነው ቃሉን እንቢ ያለ ለቃሉ ባዕድ የሆነ ለቃሉ እንግዳ የሆነ ክርስትናችን ማለት ነው ቃሉን አሻፈረኝ የሚል ክርስትናችን ማለት ነው ሃይማኖተኞች አደረገን እንጂ ህይወታችንን አልለወጠውም እኮ ወገኖቼ 2000 ዓመት ቆይተናል 3000 ዓመት ቆይተናል ዓለም ሁሉ ስቶ እኛ ብቻ ትክክል ነን ብለን እኮ የምንኩራራበት ክርስትናችን እኮ ሃይማኖተኛ አደረገን እንጂ እውነተኛ ህይወታችንን እኮ አልለወጠው የኑሮ ስርዓታችንን እኮ አልለወጠው ማህበራዊ መስተጋብራችንን እኮ አልለወጠው እንደውም አንድ አባባል አንድ ነገር አስተዋውስኩኝ እዚህ ጋር አንድ አሌክስ አብርሃም የሚባል ጸሐፊ ነው ሂስም ማድረጊ አይነት ሰው ነውና ብዙ መጽሐፍቶችን ጽፏል ዙቤዳ ምናምን የሚባሉ መጽሐፎችን ጽፏል አንድ ግጥም መድብሩ ላይ ምን የግጥም መድብል አለው አንፈርስም አንታደስም የሚል መድብል አለው ይሄ ሰው አሌክስ አብርሃም ይባላል የታወቀ ገጣሚ ነው እና ምን አለዛ እንትን ላይ ህይወታችንን አለወጣው የሚለው ላይ ምሳሌ ለማስቀመጥ ስለፈለኩኝ ነው የ2000 ዓመት ታሪካችን የክርስትና ታሪካችን ሃይማኖተኛ አደረገን እንጂ ለቃሉ ባዕድ እንኳን እኛን ከቃሉ ጋር እንኳን እኛን ለማዛመድ እውነተኛ ህይወታችንን እንኳን ለመቅረጽ እንኳን እንዳልቻለ በጣም ገላጭ ነው ብዬ ስላሰብኩኝ ነው ይሄን ነገር ምናገረውና አሌክስ አብርሃም የተባለው ገጣሚ ምን አለ አንፈርስም አንታደስም በሚለው የግጥም መድበሉ ላይ እንደዚህ ብሎ ተናገረ የእግዚአብሔርን ደጆች ተሳልመን አለ የእግዚአብሔርን ደጆች ተሳልመን የጠንቋይ ነገር ብንስም የእግዚአብሔርን ደጆች ተሳልመን የጠንቋይ ነገር ብንስም የሐበሾች አምላክ እማኝ ነው አንፈርስም አንታደስም ማለት ይሄ እንግዲህ ፓኬጅ ነው ይሄ ሐሳብ ድድገመው ሐሳቡ የእግዚአብሔርን ደጆች ተሳልመን ጧት ሄደን ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ ብለን ተሳልመን የእግዚአብሔርን ደጆች ተሳልመን ጧት የጠንቋይ ነገር ብንስም የሐበሾች አምላክ እማኝ ነው አንፈርስም አንታደስም ሁለቱንም መሳ አድርገን ለመሄድ የሚከለክለን መስመር የለም ማለት ነው ጧት የእግዚአብሔርን ደጆች ተሳልመን ጧት ሄደን ከሰዓት ደግሞ አባብዬ ለማለት ለመንበርከክ ምንም አይከለክለንም ማለት ነው ጧት ቤተ እግዚአብሔር ሄደን ከሰዓት ቤተ ጣዖት ለመሄድ የሚከለክለን ነገር ድንበር የለንም ማለት ነው ክርስትናችን 2000 ዓመት የቆየው ክርስትናችን በቤተ እግዚአብሔርና በቤተ ጣዖት መካከል እንኳን ያለውን ልዩነት እንኳን አልገለጠልንም ማለት ነው የሐበሾች አምላክ እማኝ ነው አንፈርስም አንታደስም ማለት ይሄ ሰው የእግዚአብሔርን ደጆች ተሳልመን የጠንቋይ ነገር ብንስም የሐበሾች አምላክ እማኝ ነው አንፈርስም አንታደስም የእግዚአብሔርን ደጆች ተሳልመንም የጠንቋይንም እንኳን ነገር ብንስም የሐበሻ አምላክ እንግዲህ የሐበሻ አምላክ ብሎ የተፈጠረ አንድ አምላክ አለ ምሳሌ ምስክር የሆነ አምላክ እሱ እማኛችን ነው ይሄም እንኳን ቢሆን መሳ እንኳን ብናካሄድ ጧት እግዚአብሔር ብለን ማታ አባብዬ እንኳን ብለን ብንል ምንም የሚከለክለን ነገር የለም ይሄ ሆኖ እንኳን አንፈርስምም አንታደስምም ብሎ ተናገረ ይሰውዬ እንግዲህ አውዱ እኔ አሁን ከማወራው አውዱ ጋር ኮንቴክስቹአሊ ምናልባት ላይሄድ ይችላል አላውቅም ነገር ግን በዚህ ሐሳብ ውስጥ ግን አሁን ያለንበትን አሁናዊ መንፈሳዊ አንደርስታንዲንጎቻችንን
አሁናዊ ስነ መለኮታዊ እይታዎቻችንን አሁናዊ እግዚአብሔራዊ እይታችንን እንኳን የቀመር ስተት እንዳልደብን እንኳን የሚያሳይ ለኔ ይሄ በጣም ትልቅ መግለጫ ሆኖ ነው ያገኘሁት ስለዚህ ለ2000 ዓመት የቆየው ክርስትናችን በቤተ ጣዖትና በቤተ እግዚአብሔር መካከል እንኳን የሚገኘውን ቀይ መስመር የማይደፈረውን ቀይ መስመር በእውነትና በሐሰት መካከል ያለውን እንኳን የስተት እንኳን ላይን እንኳን አላሳየንም ማለት ነው አላሰመረልንም ማለት ነው ምንም ችግር የለብንም ጥበብ ነው ብለን ጥንቆላውን መሳለ ማስኬድ እኮ ምንም ችግር የለብንም ይሄን ስል ኦፊሻሊ ቤተክርስቲያኒቱ ጥንቆላን አድቮኬት ታረጋለች በአደባባዮቹ አድቮኬት አርጋ ታስተምራለች እያልኩ አይደለም ነገር ግን በቤተክርስቲያኒቱ ውስጥ የሚካሄደውን ጥንቆላ ለመቋቋም ለመቃወም ግን ለመከላከል ግን መንፈሳዊ አቅምና ልዕልና ግን እንዳጠራት የአደባባይ እውነት ነው ጥበብ ተብሎ በሚገለጥ አጋንንታዊ አሰራር ጥበብ ተብሎ በሚሰራ አጋንንታዊ ሴራ የስንቱ ትዳር እንደተበተነ የስንቱ ህይወት እንደተበላሸ የስንቱ ወጣት ጣፈንታ ተሰነካክሎ እንደቀረ የምናውቀው ነው ስለዚህ ክርስትናችን በግልጽ የሚታዩ አደባባዩን የሸፈኑ የሟርትና የጥንቆላ ስራዎችን እንኳን እንድንቃወም ካላስቻለን ክርስትናችን በራሱ ያመጣበት መንገድ ችግር አለበት ማለት ነው መጠየቅ አለብን ማለት ነው እንደገና ሪኒው ለማድረግ ለመነጋገር ለመመርመር በእግዚአብሔር ቃል ተጠይቅ ስር ለማስቀመጥ በቃሉ ሰይፍ ለመቁረጥ እንደገና መድፈር አለብን ማለት ነው የክርስትና ተክለስብናችን እንደገና ሊፈተሽ ይገባል ማለት ነው ሶ ምን ያደርጉናል ክርስትናችን ቆየ ብለን ምንለው ክርስትናችን እድሜ ከማስቆጠር ያለፈ ዘመን ከማስቆጠር ያለፈ በተጨባጭ የህይወት ስርዓታችን ላይ በተጨባጭ በሚታይ አሁናዊ ክርስትናችን ላይ ያመጣው ይሄ ነው የሚባል መንፈሳዊ ኢምፓክት እንደሌለ በብዙ ማሳያዎች ማሳየት ይቻላል ማስረገጥ ይቻላል መግለጥ ይቻላል ምን ማለት ነው የዘመን ቁጥር የክርስትናችንን እውነት አላሳየንም የዘመን ቁጥር የህይወት ስርዓታችንን እውነት አልገለጠልንም የዘመን እውነት ህይወት ለዋጭ ሆነው ኢየሱስ ሰው እንዴት ኢየሱስን አውቆ ሰው እንዴት ጌታን አውቆ ሰው እንዴት 2000 ዓመትና ምናምን ወንጌል ሰብክ ያለው ብሎ ዛሬም ባለው በዛው አደባባይ በጓዳ እንዴት ጥንቆላ ሲደረግ እንዴት ያን ነገር ነው ለማለት እንዴት መንፈሳዊ ጉልበት እናጣለን እንዴት የክርስቶስን ማንነት ከቤልሆር ጋራ ደባልቀን እንዴት ነው ለመሄድ እንዴት ነው ያልከበደን እንዴት ነው በተጣውትና ቤተ እግዚአብሔርና አብሮን ማስኬድ መንፈሳዊ ጉዳይ መንፈሳዊ መስመር እንዴት ነው ጠፋብን እኔ እንደገና ጉዳዩ ራሱ መታየት አለበት ብዬ ነው ማሰበው ስለዚህ ምን ይያልኩኝ ነው ለውጥ የግድ ነው መታደስ ተሐድሶ ማድረግ የግድ ነው ይሄ ገጣሚ እንደተናገረው አንፈርስም አንታደስም ብለን ምንፎክርበት ዘመን እንዳልሆነ ማወቅ ያስፈልጋል እንዴ ይሄ ክርስትናችን እኮ 2000 ዓመት ቆየ ብለን እኮ ምንለው ክርስትናችን እኮ ከራብና ከርስ በርስ ጦርነት እኮ ሊታደገን እኮ አልቻለም የምንሰብከው ወንጌል የት ነው ያለው 2000 ዓመት ተሰበከ ብለን የምንቆራረበት ወንጌል የት ነው ያለው እንደገና መጠየቅ አለብን እንደገና ቼክ ማድረግ አለብን ፈዋሹ ኢየሱስ አውደ ምሕረት ላይ የተሰበከ ከነበረ ለዘመናት ሲነገር ከነበረ አውደ ምሕረቱን ያዘው ንጹህ የክርስቶስ ወንጌል ነው ብለን ምንል ከሆነ ለረጅም ዘመን የቆየው የውድቀት ታሪካችን ያላደገው ህይወታችን ያልተለወጠው የህይወት ስርዓታችን ምንድነው ብለን መጠየቅ ያስፈልገናል ለዘመናት ሲዋጅቅ የነበረው ኢኮኖሚያችን ለዘመናት ሲዋጅቅ የቆየው ፖለቲካችን ለዘመናት ሲዋጅቅ የነበረው ማህበራዊ ስብራቶቻችን ማህበራዊ ንዝረቶቻችን የእርስ በእርስ ግንኙነት ማህበራዊ ስብራቶቻችን እንዴት ነው ይሄ ኢየሱስ ይሄ ወንጌል ሊፈውሰው ያልቻለው 2000 ዓመት ተቀምጦ እንዴት ነው ሊቀይረው ያልቻለው ችግር አለ ማለት ነው ክርስትናችን እድሜ ጠገብ ሆነ እንጂ ህይወታችንን ሊለውጥ አልቻለም ማለት ነው ክርስትናችን እርጅና ተጫጫ ነው እንጂ ህይወታችንን ሊቀይር አልቻለም ማለት ነው የምንሰብከው ነገር ሪሊ ክርስቶስን አሱ ብቸኛውን የማዳን መንገድ እየሰበክን ከነበረ እነዚህ ሁሉ ምንላቸው ማህበራዊ ስብራቶች ኢኮኖሚያዊ ስብራቶች የእርስ በርስ ስብራቶች የበደል ንዝረቶች በሙሉ ሊፈወሱና ሊቀረፉ ይገባቸው ነበር ማለት ነው ለውጥ ያስፈልገናል ተሐድሶ ያስፈልገናል ወገኖቼ አንዳንድ ምንመካባቸው መንፈሳዊ ናቸው ብለን ምንመካባቸው አንዳንድ ነገሮቻችን እኮ ፈጽሞ መጽሐፍ ቅዱሳዊ ገጽታ ያልተላበሱ አዲስ ኪዳናዊ ገጽታ ያልተላበሱ
በዓለም ላይ ሁሉ የሌሉ ዓለም የማያውቃቸው ነገሮች እኮ እኛ ጋር የምናያቸው ነገሮች እኮ ዓለም ጋር የለም እኛ ጋር እኮ አለ ብለን እኮ ምንኩራራባቸው ነገሮች እኮ በጣም ብዙ ናቸው ምንም አዲስ ኪዳናዊ ፋይዳ የሌላቸው ክርስቶሎጂካሊ አድቫንስድ የሆነ መልእክት የሌላቸው የሚመጣውን ዘመን መዋጀት የሚችል አዲስ ኪዳናዊ ትምህርት ነው መለኮት የሌላቸው የክርስቶስን መምጣት የማያስተዋውቁ ይልቁንም ወንጌልን የሚሸፍኑ ይልቁንም ሰዎች ጌታ እንዳያዩ መጋረጃ የሆኑ ይልቁንም ሰዎች ኢየሱስን እንዳይመለከቱ ከቨር የሆኑ ነገሮች እኮ ዛሬ እኛ እንመካባቸዋለን ክርስትናችን እርጅና ተጫጫ ነው ሽበት ወረረው እድሜ ቆጠረ እንጂ ተጨባጭ የዕለት ተዕለት ህይወታችን ላይ ይሄ ነው የሚባል ኢምፓክት ሊያመጣ አልቻለም ይሄ ነው የሚባል ለውጥ ሊያመጣ አልቻለም ስንት ዘመን ነው የምንጠብቀው ስንት ዘመን ነው የምንሄደው ትላንትና በነበርንበት መጣንበት ዘመን አሁንም እንብኝ ብለን አንፈርስም አንታደስም ብለን ነው መንቀጥለው ወይንስ እጃችንን ለወንጌል አሁንም እንዘረጋለን ድሪቶችን እናራግፋለን ትምርታችንን እንፈትሻለን ስርዓታችንን እናስተካክላለን መንገዳችንን እናያለን ወይንስ የተቀየጠውን ክርስትናችንን ሲንክሪታይዝ የሆነው የህይወት ስርዓቶቻችንን በክርስቶስና በቤተ ክርስቶስና በቤተ ጣዖት መካከለ ያለውን እንኳን ልዩነት ለማጥፋት ድፍረታችን እስከመቼ ነው ምንቀጥለው እያንዳንዱ ቄስና መርጌታ መነኮሴ ካህንና አገልጋይ ራስን መከላከያ ያለ የተለያየ መጽሐፍ ቅዱሳዊ የሆኑ ራስን የመከላከያ አጋንንታዊ ልምምዶችን የተለማመደ አጋንንታዊ ፕሮቴክሽኖችን ፕሮቴክት ያደረገ የሚቀጥለው ወገኖች እስከመቼ ነው ህዝባችንንስ አታለን ራሳችንን አታለን ከእግዚአብሔር መንግስት ጎለን ህዝባችንን አጉድለን እስከመቼ ነው ምንቀጥለው የሚለው ጥያቄ በመሰረታዊነት ሊፈታ የሚገባው አሁናዊ ጥያቄ እንደሆነ በጣም ማወቅ ያስፈልጋል እድሜ የጠገበው ክርስትናችን ህይወታችንን ለመለወጥ ለምንድነው ያልቻለው የሚል ውሳጣዊ ጥያቄ ሊጫርብን ይገባል ወገኖቼ በአንዳንድ ሀገሮች በ50 እና በ60 ዓመት በ70 ዓመት ፍሎሪሽንግ የሆነ ከለርፉል የሆነ ይሄ ነው የሚባል ለውጥ ትልቅ ለውጥ ያመጣው ወንጌልና ኢየሱስ 2000 ዓመት እኛ ምድር ላይ ኖሮ ሰው ምግብ መብላት በልቶ ማደር ሰው በግል ህይወቱ እግዚአብሔርን መምሰል ሰው ከአጋንንት ጋር ተስማምቶ መኖር ጤናማ እንዳልሆነ እንዴት ሊገልጥለት ያቀተዋል ሌላውን ነገር እንኳን እንደው በጣም ዲፕ የሆነውን ስለ መለኮታዊ መረዳት በጣም ጥልቅ የሆነውን ስለ መለኮታዊ አስተምሮ እንተውና አንድ ሰው አገልጋይ ነኝ ብሎ የሚል ሰው አማኝ ነኝ ብሎ የሚል ሰው አገልጋይ ነኝ ካህን ነኝ ብሎ የሚል ሰው መርጌታ ነኝ ሌላም ስልጣን አለኝ ብሎ የሚል ሰው እንዴት ነው በአጋንንታዊ ስርዓት ራሱን ፕሮቴክት አድርጎ ለመቀጠል ዛሬም ልክ ነው ወይስ አይደለም ብሎ ውሳጣዊ ጥያቄ እንዲልጫርበት አልቻለም አረ ይሄ በጣም ሊፈተሽ ይገባል ውስጣችን ጥያቄ ሊያጨር ይገባል ክርስትናችን ራሱ አገባቡ አመጣጡ በራሱ እንደገና ክሮስ ቼክ ሊደረግ ይገባል ብዬ አስባለሁ እንደገና ሪኒው እናደርግ ይገባል ልንጠይቅ ይገባል የት ነበር መነሻችን የት ነበር ትምርታችን የት ነበር የወደቅነው ምን ላይ ነው ሚስ ያደረግነው ምን ላይ ነው መታደስ የሚገባን ነገስ ባንታደስ ምንድነው ጣፈንታችን ብሎ መጠየቅ ሪሊ ዘመንን ከመዋጀት ዘመንን ከማወቅ ዘመንን ከመግዛት በእግዚአብሔር ሐሳብ ውስጥ ትውልድን ከመታደግ አንፃር መሰረታዊ ጥያቄ ነው ብዬ አስባለሁ ዓለም የማያውቀውን ዓለም የማያደርገውን በዓለም አጠቃላይ በክርስትናው ዓለም ላይ ተደርጎ የማይታወቁ የማይደረጉ ነገሮችን እያደረግን ዛሬም ልዩ የመሆን ስሜት እየተሰማን ዛሬም ልዩ የመሆን ሃይማኖተኝነት ክብርና ትምክህት እየተሰማን የምንቀጥልበት ዘመን ነው ብዬ እኔ አላስብም ይሄ ነገር እኮ ዓለም ላይ ለምኛ ጋራ እኮ ብቻ አለ ብለን እኮ የውድቀት ታሪካችንን እኮ በአደባባይ የምንናገር ሰዎች ነን ስለዚህ በጣም ቆም ብለን ዘመናችንን ለለውጥ ዘመናችንን ለተሐድሶ ዘመናችንን እውነተኛ ለሆነ የህይወት ለውጥ ይሄ ውጫዊ ለሆነ ነገር አይደለም ወገኖቼ ለታይታዊ ለውጥ አይደለም ስር ነቀል ለሆነ ለህይወት ለውጥ ስር ነቀል ለሆነ አዲስ ኪዳናዊ ህይወት አዲስ ኪዳናዊ ምልልስ ለዘላለም ህይወት ለድነት ህይወት ከእግዚአብሔር ጋር ለሚደረግ ሪኮንሲሊዬሽን እርቅ የበቃው ነኝ ወይ ምንድነው ጉዳይ ወዴት ነው የሚሄደው የት ነው የሚሄደው ትምርቴ ምንድነው ስርዓቴ ምንድነው ብሎ መጠየቅ ያስፈልጋል ኢየሱስ ሲባል እየተቆጣን ኢየሱስ ሲባል እየደነገጥን ኢየሱስ ሲባል የትኛውንም እርምጃ ወስደን ያከሰምን እያጠፋን እያሳደድን የማይገቡ ቃሎችን ያወጣን ካራክተር አሳሲኔት ያደረግን ወንጌሉን እየገፋን በባዶ ትምክህት መንቀጥለው እስከመቼ ነው በባዶ ኩራት መንቀጥለው እስከመቼ ነው ያለ ኢየሱስ ክርስቲያን ሆነን መንቀጥለው እንዴት ነው
ያለ ክርስቶስ ክርስትናችን ከ2000 ዓመት በላይ ይቀጥል ብለን ነው ያምናስበው ክርስቶስን ሁለተኛ ያደረገ የክርስትና ህይወት ክርስቶስን ሜዳ ላይ ያወጣ የክርስትና ህይወት ክርስቶስን ከአደባባዮቻችን ያወረደ የክርስትና ህይወትን ይዘን እስከ መቼ ነው የምንቀጥለው የሚለው ጥያቄ ወቅቱ የሚጠይቀው ጥያቄ ብቻ ሳይሆን ይሄንን ጥያቄ ተገንዝቦ ደግሞ ወቅቱን የሚመልስ ጥያቄ ወቅቱን የሚመልስ የሚመጥን ለወቅቱ ሊመጥን በሚችል ደረጃ መልስ የሚገባው ትልቅ ጥያቄ እንደሆነ ማሳየት ያስፈልጋል ባህልና ሃይማኖት ተቀይጦብናል ተቀላቅሎብናል ባህላችንና ትውፊታችን ስርዓታችን እውነተኛውን የክርስትናን መልክ አደብዝዞብናል አጨልሞብናል አጠይሞብናል ክርስትናችንን ለታሪካችን መስዋዕት አድርገን አቀርበናል ኢየሱስን ለትውፊታችን መስዋዕት አድርገን አቀርበናል አይደፈርም አይነካም ብለን ለምንለው ትውፊታችን ወንጌልን መስዋዕት አድርገን አቀርበናል አናስነካም ብለን ለምንለው ብሔራዊ ኩራታችን መጽሐፍ ቅዱስን መስዋዕት አድርገናል ባህላችን ከወንጌል በልጦብናል ትውፊታችን ከክርስቶስ ልቆብናል መጽሐፍ ቅዱሳችን ከብሔራዊ ኩራታችን አንሶብናል ይሄ ነው ክርስትናችን ምንም ማሽሞንሙን የማያስፈልገው መንገድ ይሄ ነው መልካችን ይሄ ነው ገጽታችን ይሄ ነው ፊውቸራችን በዚህ ሁሉ ነቀፋና ውርደት ውስጥ ያለፈን 2000 እና ከዛ በላይ ዓመት አስቆጥሯል ብለን በመንመካበት ክርስትናችን ውስጥ ቆመን ኢየሱስ ሲባል እየነገጠን እኮ ነው አትደንግጡ በሚል ማባበያ ጨምሮ እኮ ነው ወንጌል እየተሰበከልን ያለው አትደንግጡ እየተባልን እኮ ነው የክርስቶስ የቤዛው ሥራ የተነገረን ያለው ቆም ብለን ማየት ያስፈልገናል ቆም ብለን መፈተሽ ራሳችን ያስፈልገናል ቆም ብለን ለተሐድሶ እጃችንን ልንዘረጋ ይገባናል ወገኖቼ ቆም ብለን እግዚአብሔር በእኛ ሊሰራ ለሚፈልገው ነገር ምንድነው ብለን ልንጠይቅ ያስፈልገናል ይገባናል ይሄ እውነተኛ አስተዋዮች እውነተኛ መሪዎች እውነተኛ አረኞች ሐላፊነት የሚገባቸው የሚሰማቸው ዘመኑን የዋጁ አባቶችና የነገን ትውልድ እጣፈንታ በትክክል በእግዚአብሔር ቃልና በእግዚአብሔር መንፈስ ልንቃኝ እግዚአብሔር ሾሙና ብለው የሚሉ እውነተኛ መጋቢዎችና የመንጋው እረኞች ሊያስቡት የሚገባው መሰረታዊ ጥያቄ ነው ብዬ አስባለሁ አንድ ሰው ነበሩ ዶክተር ናቸው ፕሮፌሰር ናቸው ቀደሰ ዓለማየሁ ሞገስ የሚባሉ ሰው ናቸውና በ1987 ዓመተ ምህረት አንድ መጽሐፍ አሳትመዋልና የታወቀ መጽሐፍ ነውና ሁሉን ይወቅ የሚል መጽሐፍ ነው መጽሐፉ እና እንዲህ ብለው ጽፈዋል እዛ መጽሐፍ ላይ ሁሉን ይወቅ የሚባል ምን መጽሐፍ ነውና ቀደሰ ዓለማየሁ ይባላሉ 1987 ዓመተ ምህረት ነው የጻፉት መጽሐፉን ሁሉን ይወቅ ይላል ደረሱና እንዲህ ይላሉ በቤተ ክርስቲያን ይላሉ አንድ ነገር እንደምንም ብሎ ሁለት ትውልድ ከተሻገረ ከእምነት ተቆጥሮ ይኖራል አሉ እኚህ ሰው አንድ ትምህርት አንድ ትውፊት አንድ ባህል አንድ የሆነ ሥርዓት ወይም አንድ ማንኛውም ነገር ብቻ በቤተክርስቲያን ውስጥ እና አንድ ትውልድ እንደምንም ብሎ ሌላ ሁለተኛ ትውልድ ከተሻገረ ከእምነት ተቆጥሮ እምነት ተደርጎ ይቆጠራል አሉ እና ምን ያክል ትውልድ ሲሸጋገር እኛ ጋር የመጡ ትውፊቶችን መመልከቱ በዚህ ሐሳብ ውስጥ በጣም ጠቃሚ ነው ብዬ ነው የምገምተው ይምጣ ታሪካችን እንደ እግዚአብሔር ቃል ይፈተሽ ይምጣ ትውፊታችን እንደ እግዚአብሔር ቃል ይፈተሽ ይምጣ ትምህርታችን እንደ እግዚአብሔር ቃል ይፈተሽ ይምጣ ሥርዓቶቻችን እንደ እግዚአብሔር ቃል ይፈተሽ ይምጡ ስለ መለኮታዊ ብያኔዎቻችን እንደ እግዚአብሔር ቃል ይፈተሹ ከእግዚአብሔር ቃል ጋር ተፈትሸው ካለፉ ይቀበላቸዋለን ከእግዚአብሔር ቃል ጋር ተፈትሸው ደግሞ ከወደቁ እናስቀምጣቸው የግድ የእግዚአብሔርን ቃል ተጭነው ትውልድ እንዲሻገሩ ልንፈርድ አይገባም የእግዚአብሔርን ቃል ደፍጥጠው የእግዚአብሔርን ቃል ተጭነው የእግዚአብሔርን ቃል አልፈው እንዲሄዱ አንድፈር ለትውልዱ መንገድ እንስጠው ወንጌልን እንዲሰማ እድል እንስጠው ክርስቶስን እንዲሰማ ወንጌልን እንዲያዳምጥ በዘላለማዊ የዘላለም ሕይወቱ ጣፈንታ ላይ እንዲወስን ወንጌልን እንንገረው እናስተምረው በባዶ ፉከራና ትምክት ይዘን አንቀጥል በብሔራዊ ኩራት ስሜት ይዘን አንቀጥል በእውነት ነው ምለው በዚህ ሐሳብ ላይ ብዙ ነገር መናገር ይቻላል ግን ዘመኑ የለውጥ ነው ዘመኑ የተሐድሶ ነው እግዚአብሔር አምላክ ለቤተ ክርስቲያን ያመጣው ታላቅ እድል እንደሆነ መገንዘብ ያስፈልጋል በእውነት ነው መናገር ለቤተ ክርስቲያን እኮ አለመታደስ ነው እንጂ መታደስ እኮ እንግዳው እኮ አይደለም
ለቤተ ክርስቲያን አለመታደስ ነው እንግዳዋ አለመለወጥ ነው እንግዳዋ እውነት ነው የማይለወጡ መልእክቶች አሉ የማይቀየሩ ነገሮች አሉ መለወጥ የማንችላቸው ነገሮች አሉ ሊለወጡ የማይገባቸው ነገሮች አሉ ለምሳሌ ምን አይታደስም ብለን ብንጠይቅ መጽሐፍ ቅዱስ አይታደስም እኛ ግን አደሰነዋል አደርገነዋል መጽሐፍ ቅዱሳዊ ዶግማዎች እውነተኛ መጽሐፍ ቅዱሳዊ ዶግማዎች አይታደሱም እኛ ግን ብዙዎችን አደሰናቸዋል በመዳን ዙሪያ ላይ በዘላለም ሕይወት ዙሪያ ላይ በጸጋ ዙሪያ ላይ በእምነት ዙሪያ ላይ ዶግማቲክ የሆኑ መጽሐፍ ቅዱሳዊ ሐሳቦችን ምንም አሻፈረኝ ብለን ቀይረናል እንዴት ነው ይሄ ሐሳብ መጣልን የሚቀየረውን አለመቀየር የማይቀየረውን መቀየር መጽሐፍ ቅዱስን እኮ ቀይረናል እኛ በመጽሐፍ ቅዱስ መቀየር ሲገባል እኛ በመጽሐፍ ቅዱስ መታደስ ሲገባል በመጽሐፍ ቅዱስ ራሳችንን ማየት ሲገባል በመጽሐፍ ቅዱስ ራሳችንን መቀየር ሲገባል ራሳችንን ከእግዚአብሔር ቃል ጋር በዛ ለከይቱስ ማስገባት ሲገባል የእግዚአብሔርን ቃል በእኛ አውድና በእኛ ስርዓት እኮ አበጀተን እኮ ተቀምጠናል ቀይረናል እኮ ፊደል ቀይረናል እኮ ወገኖቼ አረፍተ ነገር ቀይረናል እኮ ከእግዚአብሔር ቃል ውጪ የሆነውን እኮ ነገር እኮ በቃሉ ውስጥ አስገብተን እኮ ለማስተማር እኮ የደፈረን እኮ ደፋሮች እኮ ነን ወገኖቼ ለቤተ ክርስቲያን ታድሶ እንግዳዋ አይደለም ለቤተ ክርስቲያን እንግዳዋ አለመታደስ ነው ለቤተ ክርስቲያን መለወጥ እንግዳዋ አይደለም ለቤተ ክርስቲያን አለመለወጥ ነው እንጂ እንግዳዋ ቅድም ተናግር ያለው መታደስ የቤተ ክርስቲያን ጌጥ ነው ውበት ነው መልኳን ማምጫ ነው በዘመን መካከል ለሚገጥሟት የተለያዩ ፈተናዎች ስታልፍና ስታበቃ የጠየመ መልኳን ምታሳምርበት ምታሶብበት ማዋቢያዋ ነው ታድሶ የጠቆረ መልኳን የደበዘዘ መልኳን ወደ እውነተኛ መልክ ምታመጣበት ማሳመሪያ የውበት ቤቷ ነው ታድሶ ይሄን ማውቅ ያስፈልጋል በልባችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ የሚለው መጽሐፍ ይናገረው ሮሜ መጽሐፍ ላይ የምንመለከተውን ሐሳብ መታደስ ለቤተክርስቲያን ገንዘብ ባይሆን ኖሮ ታደሱ የሚል ቃል ባልተጻፈልን ነበር እነዛ ሁሉ መልእክቶች የጳውሎስ መልእክቶች ባልተጻፉ ነበር ከሮሜ ቤተክርስቲያን በላይ ታደሱ የሚያስፈልጋት ቤተክርስቲያን ነበረች እንዴ ከነገላትያ በላይ ከነ ኤፌሶን ቤተክርስቲያን በላይ ከነ ቆሮንቶስ ቤተክርስቲያን በላይ ታደሱ የሚያስፈልጋቸው ቤተክርስቲያን ነበሩ እንዴ እነዚህ ቤተክርስቲያናት እኮ ታደሱ ካስፈልጋቸው በሐዋርያት ዘመን የተነበሩ ቤተክርስቲያኖች መታደስ ካስፈልጋቸው በዛች ዓመት በጣም በጥቂት ዓመት ጌታ ከሄደ በጣም በጥቂት ዓመት ብዙም እንደዚህ እኛ እንደምንለው 2000 እና ከምናምን ዓመት በኋላ አይደለም በጣም በጥቂት ዓመት ሐዋርያት የመሰረቷቸው ቤተክርስቲያናት ከጌታ የሰሙ በቀጥታ ከጌታ አፍ አዳምጠው የነበሩ ሐዋርያት ያቋቋማቸው የመሰረቷቸው ያስተማሯቸው ቤተክርስቲያናት ጌታ በሄደ በጥቂት ዓመት ውስጥ የተሐድሶ ደብዳቤ ከደረሳቸው የለውጥ ሐሳብ ከደረሳቸው ራሳቸውን ፈትሹ ተብሎ ከተነገራቸው እኛማ ይሄን ሁሉ ዓመት 2000 እና ከዛ ዓመት በላይ ቆይተን እንዴት ነው ራሳችንን እንደ ንጹህና ተሐድሶ እንደማያስፈልገው የቆጠርነው እንዴት አይነት ትምህርት ነው የሰማነው ጳውሎስ እንደተናገረው ማን ነው አዚም ያደረገባቸው ለገላትያ ሰዎች ማን ነው አዚም ያደረገብን ማን ነው መለወጥን እንዳንቀበል መታደስን እንዳንቀበል ያረጀውን ክርስትናችንን ግድ ለማጀቱ በራሱ ችግር አይደለም ነገር ግን በእርጅና ውስጥ እውነትን ሊያሳልፍ ያልቻለውን ክርስትናችንን መሰረታዊ የህይወት ስርዓታችንን ሊቀይር ያልቻለውን ክርስትናችንን የበደል ንዝረቶቻችንን ሊያክም ያልቻለ ክርስትናችንን ቁስሎቻችንን ማህበራዊ ስብራቶቻችንን ኢኮኖሚካዊ ፖለቲካል የሆነው ሲናሪዮቻችንን እንኳን ሊያስተካክል ያልቻለ ክርስትናችንን አላድስም አንታደስም እንዳለው ያሰው ማለት ነው የእግዚአብሔርን ደጆች ተሳልመን የጠንቋይ ነገር ብንስም ያበሾች አምላክ ማይ ነው አንፈርስም አንታደስም እንዳለው ሰው አንፈርስም አንታደስም ብለን ባለመፍረስ ባለመታደስ ሀበሻዊ ኩራት ማለት ነው ኢትዮጵያዊ ብሔራዊ ኩራት ቆመን ዛሬም በየአደባባዩ ንጹህነታችንን ለመመስከር ያስቻለን ምን አይነት አዚም ነው እንደተደረገብን ለውጥ ያስፈልገናል ታድሶ ያሻናል ድሪቷችንን ማራገፍ ያስፈልገናል የቆሸሸውን የተበላሸውን መልካችንን እንደገና የወንጌል መልካችንን በአደባባይ ይዘን መውጣት ይገባናል ይሄ መጽሐፍ ቅዱሳዊ ሐሳብ ነው
ዘመኑን የዋጀ መልእክት ነው። ለአባቶቼም በዚህም አጋጣሚ መናገር እንፈልገው ምንድነው ሐሳባችሁ? ምንድነው መልእክታችሁ? ምንድነው ጥያቄያችሁ? ምንድነው እንዲታደስ የምትፈልጉት? ምንድነው ተሐድሶ የምትሉት? ምንድነው ጉዳዩ? ምንድነው ዓላማው? ምንድነው የትጀመርነቱ የደረስነቱ ይዘቱ ጥያቄው ራእዩ ግቡ ጠቅላላ ጉዳዩ ምንድነው ብላችሁ እንድትጠይቁን አሁንም ጥያቄ ማቅረብ እፈልጋለሁ። ተሐድሶ ለቤተክርስቲያን ውበት ነው። ተሐድሶ ለቤተክርስቲያን ጌጥ ነው። ተሐድሶ ለቤተክርስቲያን በዘመን መካከል የገቡባትን ስርዋጾች የምታይበት የምትፈትሽበት የምትመረምርበት እድልና አጋጣሚ ነው። መለኮታዊ እድል ነው። መለኮታዊ የጉብኝት እድል ነው። መለኮታዊ የእንደገና እድል ነው ተሐድሶ። ውርደትም ሽንፈትም ውድቀትም አይደለም ተሐድሶ። ስለዚህ በዚህ መልእክት ውስጥ አሁንም ክብራችንን አሁንም ሞራላችንን አሁንም ሐበሻዊ ብሔራዊ ኩራታችንን ቁጭ አድርገን እንደ እግዚአብሔር ቃል ለሆነ ተሐድሶ ራሳችንን ካላዘጋጀን ትውልዱ የራሱን መንገድ እየፈለገ ነው። አንታለል፣ አንሾድ። ከዝናብ በኋላ ወደ ዋሻ እንዳለው አንድ ጸሐፊ ከዝናብ በኋላ ወደ ዋሻ እንዳንገባ ዝናቡ ሳያባራ በፊት ዋሻ ውስጥ መግባት ሲገባን ዝናቡ ሳያባራ በፊት በዋሻ መጠለል ሲገባን ከዝናቡ ድብደባ ለመዳን ለመትረፍ ቀድመን ዋሻ ውስጥ መገኘት ሲገባን ዝናቡ ካባራ በኋላ ትውልዱ የራሱን መንገድ ይዞ ከሄደ በኋላ ትውልዱ የራሱን አቅጣጫ ቀይሶ ከጨረሰ በኋላ ትውልዱን ለማግኘት ትውልዱን ለመጣል ብንጣጣር ብንታገል ብንመጣ በጣም አስቸጋሪ ነው የሚሆነው ወገኖች አባቶች። ይሄ እውነተኛ የለውጥ ዘመን ነው። እውነተኛ የመታደስ ዘመን ነው። እውነተኛ ከእግዚአብሔር ቃል ጋር ህይወታችንን የምንቃኝበት የምንቀርጽበት ዘመን እንደሆነ በጣም ማወቁ ተገቢ ነው ብዬ አስባለሁ። ስለዚህ ይሄንን በማድረግ እውነተኛ መልኳን በማሳየት አሸናፊ ሆና እንድትገለጥ ዶሚናንት ሆና እንድትገለጥ በምድሪቱ ላይ እውነተኛውን የክርስቶስን መልክ ይዛ እንድትገለጥ ከባዶ ትምክህት ከባዶ ኩራት ከቃል እግዚአብሔር ከተፋታ ክርስትና ከቃል እግዚአብሔር ከተጋጨ ክርስትና ከቃል እግዚአብሔር ጋር ፍጹም ተቃርኖ ካለው የክርስትና ልምምድ ህይወት ትውፊትና ስነ መለኮታዊ አንደርስታንዲንግ ወተን አሸናፊ ሆነን በምድር ላይ ዶሚኔት አድርገን መገለጥ የምንፈልግ ከሆነ አሁንም በቃሉ አለት ላይ ለመመስረት መፍቀድ ይገባናል። በቃሉ አለት ላይ ለመመስረት በቃሉ አለት ላይ ለመገንባት በቃሉ አለት ላይ ለመቆም ከመጣንባቸው ከደረስንባቸው ካለፍንባቸው ዘመን ተሻጋሪ ትምህርቶች ዘመን ተሻጋሪ ትውፊቶች ዘመን ተሻጋሪ ታሪኮች ዘመን ተሻጋሪ መገለጫዎቻችን በላይ ቃሉን አንደኛ አድርገን ቃሉን ቀዳሚ አድርገን ቃሉን መነሻ አድርገን በቃሉ አለት ላይ ለመመስረት እስካልፈቀድን ድረስ አሁንም ውርደታችን አሁንም ውድቀታችን አሁንም ክርስቶስን ማያቅ ክርስትናችን አሁንም እግዚአብሔርን ማያቅ አምልኳችን አሁንም ስሁት የሆነ ስነ መለኮታዊ ግንዛቤዎቻችን አሁንም የተሳሳተ ክርስቶሎጂካሊ የሆነው አንድምታዎቻችን ከኛ ጋር ይቀጥላሉ። እንድፈር በቃሉ ላይ ለመገንባት እንድፈር በቃሉ ላይ ለመቆም እንድፈር በክርስቶስ ትምህርት ላይ ለመገንባት እንወስን እንጨክን ትውልዱን እናስጨክን የመጣንበትን መንገድ እንፈትሽ የመጣንበትን ጉዞ እንመርምር። ይሄ መሰረታዊ ጉዳይ ነው። አንደኛ ሁለተኛ የእግዚአብሔርን ቃል የተገነባንበትን የእግዚአብሔርን ቃል ደግሞ እንታጠቅ እናስተምር እናብቃ መድረኮቻችንን ከተረት እናጽዳቸው ከእሳት ዳር ጫወታዎች እናጽዳቸው ከወንዝ ዳር ወጎች እናጽዳቸው ከአሮጊቶች ተረት ጫወታዎች እናጽዳቸው አውደ ምሕረቶቻችን በእግዚአብሔር ቃል ይታጠኑ ትውልዳችንን በእግዚአብሔር ቃል እናንጸው መንታ መንገድ ላይ ቆመውን ይሄንን ትውልድ ወዴት እንደሚሄድ ግራ የተጋባውን ይሄንን ትውልድ እናተርፈው እናድነው። ይሄ ዘመኑ የሚጠይቀው የተሐድሶ ሐሳብ እንወቅ ራሳችንን ዘመናችንን ተሐድሶአችንን ትምህርታችንን እንመርምር እንፈትሽ እንጠይቅ እንዋረድ እስቲ እንታደስ እንበል እስቲ እንመርምር እንበል የት ነው እሳት ነው እንበል የት ነው ደቅ ነው እንበል ከየት እንደወደከ አስብ ይላል መጽሐፍ ቅዱስ አይደል? የት እንደወደከ አስብ የት ጋር ሚስ እንዳደረከ አስብ እስቲ ራስን መርምር ይላል። አልመረምርም ራሴን በቃ እኔ ልክ ነኝ አንድ ተተክያለሁ በቃ ከዚህ በኋላ ምንም ተተት የለብኝም ንጹህ ነኝ
አለ በጣም የሚያማምር ቃል አለ በቃ አለ አይደል ስታቲስቲካዊ ግዝፈቴ በጣም ትልቅ ነው ድርጅታዊ ጥንካሬ በጣም ትልቅ ነው ሰብአዊም ቁሳዊም ሀብቴ በጣም ትልቅ ነው የታሪክ ሀብታም ነኝ አገር ሰርቻለሁ አገር መስርቻለሁ ራሴ አገር ነኝ እንደዚህና እንደዚህ ነኝ ምናምን ብለን ራሳችንን ማሞጋገስንበት በጣም በተከሸኑ በሚያማምሩ የተቀነባበሩ ቋንቋዎች እያታለልን የማንሸጋገርበት ዘመን እየመጣ ነው ወገኖቼ ቤተ እምነታዊ አስተሳሰባችንን በማስቀመጥ ቤተ እምነታዊ ዝንባላችንን በማስቀመጥ ቤተ እምነታዊ ፍላጎቶቻችንን ኢኒሺዬቲቮቻችንን በማስቀመጥ ለእግዚአብሔር መንግስት አስተሳሰብ በመገዛት በግልጽ ለውጥን ለመቀበል በተዘጋጀ ሁለንተናዊ ተክለስብዕና ለውጥን ለማስተናገድ በተዘጋጀ መንፈሳዊም አእምሮአዊም ስነልቦናዊም ዝግጅት በማድረግ እንደ እግዚአብሔር ቃል ለሆነ ለውጥና ተሐድሶ ራሳችንን እንድናበቃ እንድንመረምር እንድንጠይቅ ዘመናችንን እንድንዋጅ ጥያቄን ማቅረብ እፈልጋለሁ ክብር ለእግዚአብሔር ለአምላካችን ይሁን ስለዚህ በዚህ ሐሳብ ላይ ምናልባት በሚቀጥሉት ዝግጅቶቻችን በሚቀጥሉት መርሃ ግብሮቻችን በተሐድሶ ውስጥ ያለፉ በለውጥ ውስጥ ያለፉ በዚህ የለውጥ እንቅስቃሴ ውስጥ ያለፉ አብነት ሊሆኑን የሚችሉ እንደ ቤተክርስቲያንም እንደ እግዚአብሔር ቃልም ሪፈር እናደርጋቸው ልንጠይቃቸው ልንመረምራቸው የሚገቡ ነገሮችን እናያለን እንመረምራለን እንጠይቃለን እናያለን እግዚአብሔር አምላክ የተመሰገነና የተባረከ ይሁን በዚህ ጉዳይ ላይ ጥያቄዎች ሐሳቦች እንዲህ ማለታችን ነው ይሄን ልንል የፈለግነው በዚህ ሐሳብ ነው ይሄን ለማለት የፈለግነው ይሄንን ልንል ፈልገን ነው ሊባል የሚቻልበት አቅጣጫ ሐሳብ አስተያየቶች ካሉ እነዚህን ሐሳቦችና አስተያየቶች ለመቀበል አሁንም ዝግጁ እንደሆነ በዚህ አጋጣሚ ለመናገር ፈልጋለሁ ዘመኑንም እንድናቀው ነው አሁን ይሄን ለማለት የፈለኩት ዘመኑንም ለመረዳት ነው ዘመኑንም የዘመኑን መንፈስ ለማወቅ ቀደም እንደተናገርኩት ነው ምናልባት በዚህ ሐሳብ ላይ ዘመኑ ያለበትን የዘመኑን መንፈስ ካልተረዳን ለዘመኑ ሊመጥን የሚችል መልስ ለመስጠት በጣም እንቸገራለን የዘመኑ መንፈስ አንደርስታንድ ካላደረገን በርግጥ ዘመኑ የሚፈልገውን ትውልዱ የሚጠይቀውን መንታ መንገድ ላይ ቆሞ ወዴት እንደሚሄድ ግራ የተጋባውን ትውልድ እናተርፍ የምንችልበት ዘመን በርግጥ አሁን ያለንበት ይህ ዘመን እንደሆነ ማወቅ ይገባናል ቤተክርስቲያናችን አሁንም ቀደም እንደተናገርኩት ነው አንዳንዶች እንደሚሉት በጣም ከሩቅ ሆነን በጣም ራይ ተቀምጠን በራስ ጸደቅ ድምዳሜ በራስ ጸደቅ ግምገማ እነሱን አድሳቸው እነሱን አስተካክላቸው በቃ እነሱ ስተዋል የማለት ጉዳይ ሳይሆን እንደ አካል ሪል ስሜቱ ስለሚሰማን ነው ብያለሁ ቀደም ንዝረቱ ስለሚሰማን ነው ህመሙ ስለሚሰማን ነው ይሄን ነገር ስንናገር የመታደስን እድል ገንዘብ እንድታረግ የለውጥን እድል ቤተክርስቲያን እድል እንድታረግ ስንናገር በዚህ ለውጥ ውስጥ ብትገባ ይሄን ለውጥ ብታረግ የቀደመው ውበቷ የቀደመ መልኳ የቀደመ ግብሯ የቀደመ ክርስቶሳዊ አስተምሯ ክርስቶሳዊ ተጽዕኖዋ ጭምር በመድር ላይ ይገለጥ ዘንድ በክርስቶስ ኢየሱስ ላይ የተሰራው ያ ሥራ በቤቷ ላይ ይታይ ዘንድ ለውጥ ሳያመጣ ህይወትን ሳይለውጥ መሰረታዊ አስተምሮን ሳይለውጥ የህይወት ዘይቤን ሳይለውጥ የህይወት ሥራን ሳይለውጥ በዘመን ሁሉ እየተሸጋገረ የመጣው ክርስትናችን እንደገና ህይወትን በመለወጥ ይገለጥ ዘንድ ክርስትናችን መሬት ይይዝ ዘንድ መሬትን ይረግጥ ዘንድ ክርስትናችን አካል ይለብስ ዘንድ በርግጥ ተመልሶ ክርስትናችን ገዢ መሬቱን ይይዝ ዘንድ ቤተክርስቲያን ራሷን በተሐድሶ ውስጥ ታሳልፍ ዘንድ እንደገና ክርስትናችን መሬቱን ይይዝ ዘንድ ኢምፓክትፉል የሆነው ተጽዕኖ የሚያመጣው ክርስትናችን ገዢ መሬቱን ይይዝ ዘንድ ቤተክርስቲያን በተሐድሶ ውስጥ ታለፍ ዘንድ እግዚአብሔር ያሰመጣላት እግዚአብሔር ያመጣላት በጣም ወሳኝ የሆነ የታሪክ ጥፋት ዘመን ላይ እንደደረስን በማወቅና በማስተዋል በተሐድሶ ውስጥ በመግባት በተሐድሶ ውስጥ በማለፍ የእግዚአብሔርን ሐሳብ በማስተናገድ የሚመጣውን ትውልድ ለእግዚአብሔር መንግስት የሚያበቃ ለሚመጣውን ትውልድ ለእግዚአብሔር ክብር የሚያበቃ በርግጥም በክርስቶስ ኢየሱስ ያለውን አሁናዊ መልእክት በማስተላለፍና በማሳየት እውነተኛውን የክርስቶስን መልክ የምትገልጥበት ወሳኝ የታሪክ ጥፋት ላይ እንደደረሰች በዚያ አጋጣሚ ማስተላለፍ እንፈልጋለን ማሳየት እንፈልጋለን መዳኛችን ተሐድሶ ነው የበደል ንድረቶቻችንን የምንሽርበት መሻሪያችን ፈውሳችን ተሐድሶ ነው
ስለዚህ ይህን ነገር በአግባብ በማየት በአግባብ በመስማት በአግባብ በመረዳት ለእውነተኛው ተሐድሶና ለእግዚአብሔር ቃል ሐሳብና ተዘዘ እንደ እግዚአብሔር ይርዳን። ይህን መልእክት በዚህ አጋጣሚ ማስተላለፍ ፈልጋለሁ። በሚቀጥለው መርሃ ግብር ደግሞ ምናልባት ከዚህ ጋር የተያያዙ ሐሳቦችንም ሪፈር አድርገን የምናየው ይሆናል። ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። ይቆየን ያቆየን።